ሞጣ ሞጣ ከሉሊት ጋር ሞጥሻ ነይ ከነ መረጃሽ ልዘግብሽ ስለሆነ ነው። ሞጣ አግኝቼ ገንዘብ ወርቁ አይተነው ሞጣን አግዞታል። ገንዘብ ማንም ያውቃ ወርቁ አይተነውን ካየኸው ያግዛል። ወንድም ነው። ማንም ቢቸገረው የሚሰጥ ነው። ወርቁ አይተነው ጋር ይሄዳል። አርፎ በክብሩ ከወርቁ አይተነው ጋር ጉዳያቸውን ጨርሰው መምጣት ሲቻል የጠማው ነው ሞጣ። ቆለጡ ላይ ተቀምጦ ነው የሚውለው ቀኑን ሙሉ። ፊኛው ሊፈነዳ ነው። ጥማት ሊደፋው ነው። ከሚስቱ ጋር ብዙ ታይም የለው እና ሉሊትን ያህል ሉሊት ደግሞ የተወለወለ ጠመንጃ ነው የምትመስለው። መልኳ የጭቡቴ ነው። ታርፋላችሁ። የቁምልኝ መልክ ነው ያላት። ሰው ሞጥዬ ያገኛል። ላግዝሽ ብሎ ጠምቶት ቻፓ ተጨልበዋለች። $2000 ይነዋት እኔን ለመቅመስ ዝም ብሎ የለም። አንተ ከመጣ አባቴ 2000 አቃምና ሆቴል መሄድ የለብንም እንዲባልን አልፈልግም። አፓርትመንቴና እና ለምጠጥ ትለዋለች። ሞጣ እሺ እውነት ነው ይሄ ቂጥቆ እያለ ሞጣችን ገባ። ከነ ማስረጃው ስላለኝ ነው መዘግባችሁ። ሌሊቱን ሙሉ አደረባት። በዛ ታቱ አንጓው ላይ ባለው ቆለጡ ለጠለጠ። ሌሊቱን ሙሉ ለጥልጦ ሉሊታችን ይሄን ሚስጥር ይዛ እየቀፈለችው ምን እያለችው ሌላም ቻፓ ተቀብለዋለች። ይኸው ቢኒ እንደዚህ አድርጉኝ፣ ኳስ ተጫዋች ጓደኛ ላይ ያለኝ ኳሱ ሲገባ ሲወጣ ቢኒ መጣና ኳሱን ሲያወጣው ምናምን እያለች ብቻ ዋት ያርገው ሌላም ቻፓ ልቅም ታራዳለች። በላችሁ። ከዛ ሞጥዬ መጣና ብሩ ቆጭቶት እንዲህ ብሎ ተናዘዘ። ቤተሰብ ልዘግባችሁ። ሞጥዬ ምን ብሎ ተናዘዘ? እስቲ እንምጣ። ሞጣ ጭውቴ እኔን እችላለሁ ብለህ አዝረከርካለሁ። አንተ ዱቄታ አዝረከርካለሁ። ሞጥዬ ምን አልክ? እስቲ ነው ሰው ተጨንቀለት እኮ ሞጣን አፓርትመንት ተኝቷል ብሎ እኮ የሚናገር ሴት እንደ ሉሊት የምትባል ሴት እያለች እኮ ዲዩ ሲ ጋይስ ሃሎ ተጨንቀላት እህቴ ብለህ ካፌ ጠርተህ አረጋግታት ሰው አድርጋት አፓርትመንቴ ነው መናገር አልችልም ከሱ ጋር ተኝቻለሁ ብላ ምትል ሞጥዬ ምንድን ነው ያልከው? ሞጣ ምንድን ነው? ሞጥዬ ምንድን ነው ያልከው? እኔ ለአንተ እውነቴን ነው የክፉ ቀን ወዳጅ ነበርኩ። የክፉ ቀን ምንም ነገር ስትል አስተያየት አለ። ሞጥዬ ይመቸኛል ነው የምለው። ጌታ ሰዎች ሞጣ ይመቸኛል ነው የምለው። ጉድን ነው የምዘረግፈው። እኔ ማኛው እናት የወለደችው ሶሻል ሚዲያ ላይ ይሞክረኝ ግጣም ከኔ ጋር ግጣም ኑሮ እንዲመር ነው ማድረግ። ምን አልክ ነው? ሰው ተጨንቀለት እኮ ሞጣን አፓርትመንት ተኝቷል ብሎ እኮ የሚናገር ሴት እንደ ሉሊት የምትባል ሴት እያለች እኮ ዲዩ ሲ ጋይስ ተጨንቀላት እህቴ ብለህ ካፌ ጠርታት አረጋግታት ሰው አድርጋት አፓርትመንቴ ነው መናገር አልችልም ከሱ ጋር ተኝቻለሁ ብላ የምትል እኮ ነገር ናት። በጣም አዝናለሁ። እኔ ደስ የሚላችሁ ከማን ነው? ከራሳቸው ነው። ቃል ማስወጣው ለምን የኔ ጸሎት የጴንጤ ጸሎት ቀላል እንዳይመስላችሁ ያስተፋል። ከራሳቸው ከሌላ ሰው ቢሆን ውሸት ነው ይባላል። ያስተፋል። ይሄ ጵንጥጥና ቀልድ እንዳይመስላችሁ። ከባድ ሚዛ የ8 ወር ስራ ከባድ ጵንጥጥና ላይ ነበርኩ። ያስጓራልኛል። አስጓርቶ ነው የሚያወጣልኝና አዎ ሲሸጉራት ነበር። ሉሊትዬ ታንኪዩ ሉሊትዬ ሀቅ ይውጣልሽ። እንደዚህ የተጫወትሽውን ሰው ሞጥዬ አፓርትመንቷ ላይ ሌሊቱን ሙሉ ሲያጫውታት ነበር። እናንተ ሰገጤ ሉሊትን የመሰለ ቆንጅዬ ልጅ አግኝተህ ምን ልታደርግ ነበረ? ምን ልታደርጋት ነበር? አዎ ብሩን ሰጠህ፣ ብር ተቀበለች ለመጠቅ ሞጥዬ ሞጣ እኔ ትዳሬን አክባሪ ነኝ። እኔ በትዳሬ በልጆቼ ቀልድ አላውቅም። ሰገጤ እርምጥምጥ ስለዚህ ምን ሆንክ? ነው አኒ ላይ ነው እርምጥምጥ። ስለዚህ ምን ሆንክ? ተዋረድክ። በራስ ጊዜ አስተካክላለሁ ብለህ ተዋረድክ። ለምን? እነ ጆከር ይዘው ነበር በዚህ ጉዳይ። እነ ጆከር ይዘው እኔ ተውን ያስባልኩ ሞጣ አልፋታውም። ቲጂ ተው እንዳትይ፣ ይሄን ነካክ ተው እንዳትይ። እኔን ሲናገር ምንም አላልሽ እንዳትይ። ምንም ቲጂ የምወድሽ የማከብርሽ እህቴ ነች። እንዳትገቢ በዚህ ይሄ ልጋጋም ሸርሙጣ አሳየዋለሁ። አያችሁ አይደለ? ዱባይ ሲመላለስ የነበረው እሙሙ ለምዶ ነው። እንደምታዩት ተርመጠመጠ። ምን አለ? በዚህ በኩል ፖለቲከኛ ነኝ ብሎ ይመጣል። ፖለቲከኛ ነኝ ብሎ ህዝቡን ይነፋዋል። ሆዱ እስኪበጠረቅ ይነፋዋል። የአማራ ፖለቲካን አፈር ቀድሜ ያስገባው እሱ ነው። በእኛ ጊዜማ የአማራ ፖለቲካ ተከብሮ ቀና ብሎ የሚያይን የለም ነበር። የማንም ልቀምቅም መጣና ድምጥማጡ ጠፋ። የአማራ ፖለቲካ ማንም
ማንም መጫወቻ አደረገው። ኤኒዌይስ ወደዛ ጉዳይ ሳይሆን የአማራ ፖለቲካነት ከኢትዮጵያነት ጋር የተያያዘ ፖለቲካ ነበር እኛ የምንሰራው። ኢትዮጵያዊነት አለ፣ አማራነት አለ። እነዚህ ሁለቱም ይነጣጠሉ አይደለም ብለን የምንሰራው ፖለቲካ ትልቅ ደረጃ ደርሶ ነበር። እነገዱ አንዳርጋቸውን ያስበሉት እኔ አግኝተውኛል እኮ አባቴ፣ እኔ አግኝተውኝ አብረን ከነገዱ ጋር ነፍሱን ይማረው ከዶክተር አምባቸው ጋር ከነ መላኩ ፈንቴ ጋር አብረን ሻይ ቡና ብለናል። እኔ ማኛው በጣም የወደዱኝ ያከበሩኝ ሰው ነበር። ሀሳብ ተለዋውጠናል። በግድ እንግዲህ የነበረን አደራ ይሄን ነገር እንደቀልድ እንዳታዩት፣ ነገ እንዳታለቅሱ ብዬ በግልጽ ነው። የአማራ ጥያቄ አለ፣ ይሄ ነው ይሄ ነው ተባብለን በዝግ የነበራችሁ ሰዎች ነበራችሁ፣ ስማችሁን አልጠራም፣ በዝግ አውርተናል። እነዛ በጭባጮች ግን ተንበጫብጭ ምንም ነገር ሳያደርጉ ነገሩን በሙሉ እንደበላለቁት። ሰው ወደ ጉዳዩ ስንመጣ ሞጣ አሁንም ነገር ለአማራ የምትሰራው ነገር ምንም የሚጠቅም ነገር የለም። አንድ ጥራ አንድ ጥራ ለአማራ ሁሉንም ስም እየሰጠ ነው የምታባረው። ከአንተ ጋር ያልተ ማን ነው አብሮ ያለው? ብሪጅስቶን የምትባል ቋቋት ያማረጊት ነው ያለችው። ድምጿ ራሱ ጎብጧል። ከዘር አለው ድምጿ ጌታ አሁን ስታዩ ድምጿ እጄ ብሎ ትላለች። ድምጿ ሁላ ሰው ድምፁ ላይ ይጎብጣል። ሰው እንዴት ድምፁ ይጎብጣል? እኔ የሆነ ነገር ነው ቁመና ምናምን ቢጎብጣት የለውም እድሜ ነው ምናምን፣ ሰው ድምፁ ይጎብጣል እንዴ? ድምጿ ጎባጣ ነው በእውነት። ድምጿ የጎበጠ የትልቅ ሰው ድምፅ ስታርፋት ምናምን ቢኒየት ማብራታ የጎበጠ ድምፅ ነው ያላት። እኔ እኮ እንደዚህ አይቻለሁ አገው ሸንጎ ትላለች መጣ። እኔ አሁን ባናት ተተከለ የፖለቲካ ነገር ድብልቅልቁን ነው የማወጣው። ጣጣ የለኝም። ለሀገር ሰላም እመኛለሁ። ከዛ ውጭ ያለው ነገር የለም። ሀገርን ወዳለሁ። ሀገር ሰላም እንዲሆን ፈልጋለሁ። የአማራ ሕዝብ በተለይ በጣም የምወደው ሕዝቤ በጣም ግን በማይረቡ ሰዎች አማራ እየተበላ ነው። በማይረቡ ሰዎች የማን ፖለቲካ ውስጥ እየከተቱት አማራን እያስጠቆሩ ነው። ይህን አልወድ። ምክንያቱም ደም ነው አማራ። የኢትዮጵያ በቃ የሆነ እንቁ የምትለው ሕዝብ የለም። በብዙ ነገር ላይ አማራ ያለበት አሻራ አለ። ብዙ ነገር ላይ ብትሄድ ይህን ደግሞ ሙሉ የኢትዮጵያ ሕዝብ የሚያውቀው ድፍን ኢትዮጵያ ላይ ዘር ሳይመረጥ የሚኖረው አማራ፣ ዘር ሳይመረጥ የሚጋባው አማራ፣ ይህን ሁሉም ያውቀዋል። ሊያባሉት ግን መጡ። አማራ ሲባል ጎጃምና ጎንደር የሚመስላቸው ሰገጤዎች አሉ። እንደነ ሞጣ አይነት ዝምባ አማራ ሲባል ጎጃምና ጎንደር ያለ ይመስላል። አዲስ አበባ ላይ ሙሉ አማራ እንዳለ፣ ኦሮሚያ ክልል በሚሊዮን አማራ እንዳለ፣ ደቡብ እንዳለ አያርፉትም። ሰገጤ ነው። ስለዚህ ከሌላው ጋር አብሮ የሚኖርበትን መንገድ አያመቻቹለትም። እዚህ ይጮሃል፣ እዛ ይበላለታል። ምንም አይመስልም። ስለዚህ ሞጣ ሰገጤው መጀመሪያ ይሄን ሰገጤነት አቁም። አንተ ስታይ እንዴት እንደምትሆን ሶሻል ሚዲያ ላይ የምናየው ነገር ነው። ሌላ እስቲ የሞጣን ብለን እንዴ ሰክረ የተኛው መርዝ አጠጥተውኝ እኮ ነው። ማን አባጠጣለ? መርዝ አጠጥተውኝ ነው እንደዛ አድርጎ። ማን አባጠጣለ? እኔ እንግዲህ ዲሲ ነበርኩኝ የዛሬ ሳምንት ላስት ዊክ ዲሲ ነበርኩ። ማክሰኞ ነው የተመለስኩት። አየኝ ስጠጣ ስሜ ሲጠፋ አየህ። ዮኒ ማኛ እንደዚህ ነው ሲባል አየህ ነው። አትላንታ ነበርኩኝ ከ4 ወር ከ5 ወር በፊት ስሜ ሲጠፋ አየህ። ስሜ ሲጠፋ አየህ። አንተ ዘንባ ትርመጠመጣለህ። አንተ ገባ። ስለምትርመጠመጥ በምትሄድበት ቦታ ተዋርደህ ትመጣለህ። አንዴ ሳብሮ የተነሳው ግብዳ ይዞ ፎቶ አልተነሳ ሞጣ ግደለው ያንን ቂጥ ቀምሶታል። እንዲሁ የሚወዱኝ የተነሱ ማርጠን የተነሳ እሷም ደግሞ እንዳትበላ ሞጥዬን በልቼ ያለው አይነት ፎቶ ነው የተነሳችው። ግብዳ ቂጥ መርጣ አይደል የተነሳው አንተ ሰገጤ። ስለዚህ እናርፈዋለን። እኔ በደንብ ያቆኛል። በክብሮ ነው የትም ስሄድ እኔም ሰው አክባሪ ነኝ፣ እነሱም አክባሪዎቼ ናቸው። ስለዚህ ሞጣ እንዳንተ አይነት እኔ ጋር ከመጣ ሰባብሬ ነው ማስቀመጥ። አትችለኝም። ሽርሙጥናን አጋልጬዋለሁ። ሞጣ አፓርትመንት ገብቶ ሉሊት ተኛ ትላለች፣ አውጣኝ ትላለች። አዎ አውጥታል። ከፍለ $5000 ቅማለች። ያንተ ብር አይደለም። ወርቅሻ ቤተሰቦችን ደግፍበት ለአንዳንድ ስራ ይሆናል ብሎ የሰጠን ቻፓ ከሱ ላይ $5000 አጸድታለች። ሉሊት ይመሽ። አሁንም ሞጣ ሰው ላይ ዝም ብለህ ትደርሳለህ። ሰው ላይ ዝም ብለህ ሌላውን መስዬ ማለት ነው። እንዳንተ አይነት ሰገጤን ጠፍጥፍ የምሰራ ሰው ነኝ። እንዳንተ አይነት ፋራ ብዙ ፋራ አይቻለሁ። እንዳንተ ግን አይቻላል። እማትቀየር ሰገጤ ፋራ እንዳንተ አይቻላል። አትቀየርም። ከሁሉም ጋር መናከስ ነው። ብቃት የለህም። ኦርቶዶክስ እንዳንተ የሚሰድባለ እንዴ? ስለኔ ኦርቶዶክስ ታወራለህ እንዴ? እንደ ሞጣ ኦርቶዶክስ የሚሰድባለ? እውነት ለሀቅ እንነጋገር። ለሀቅ እኔ ሰሞኑን ቆለጣ ያልኩት ኦርቶዶክስ ሞጣ አዝረክርክ ያለው ሽርሙጥናን አደባባይ አውጥቼዋለሁ። ይሄ ነው ገባ። ስለኔ ሊያወራ ይፈልገው ኦርቶዶክስን ተሳድቦ የነበረ ሰው ነው። ከዛ በኔ ሊደበቅ ፈለገ። ከዛ አፈር ከድሜ ያስገባው። ተዋርደሃል። ሄደ
ቃል በቃል እሷ አፓርትመንት ነው ያደርከው፣ እሷን ነው የሸጎርከው፣ አጫውታታል፣ ሉሊትን ሰክረሃል፣ ተርመጥምጠሃል። ባዶ የሆንክ ሰው እየመጣ አማራ ነፃ አወጣለሁ አትበል አንተ እከክ